ለማህበራዊ ኑሮ ሲባል እውነታን በመያዛችን ወንጌል አልተሰበከም ሲሉ የእግዚአብሔር ሰው ነብይ ጩፋ ተናገሩ። ጉዳያችን የቸርች አባል ማፍራት ሳይሆን የኢየሱስ ተከታይ ማፍራት ስለሆነ ወንጌል ልዩ ትኩረት የምንሰጠው ጉዳይ ነው በማለት ነብይ ጩፋ አስታወቁ። ክፉ መናፍስቶች ራሳቸውን በማጋለጣቸው በርካታ ሰዎች ከአጋንንት እስራት ነፃ ወጥተዋል። ግንቦት 8 2017 በክራይስት አርሚ ዓለም አቀፍ ቤተክርስቲያን ልዩ የሆነ የአምልኮ ድግስ መዘጋጀቱ ተገለጸ። ሰላም ጤና ይስጥልን የተከበራችሁ የክራይስት አርሚ ቴሌቪዥን ተከታታዮቻችን፣ የጌታ ጸጋና ሰላም ይብዛላችሁ። ወደ እናንተ የሚደርሰው የዜና ሰዓታችን ነው። ዜናውን በማቅረብ እኔ ምንተሱት ሀብቴ አብሬያችሁ ቆያለሁ። ለማህበራዊ ኑሮ ሲባል እውነታን በመያዛችን ወንጌል አልተሰበከም ሲሉ የእግዚአብሔር ሰው ነብይ ጩፋ ተናገሩ። ነብይ ጩፋ ይህን የተናገሩት ግንቦት 3 ዕለተ እሁድ በተደረገው መደበኛ የክራይስት አርሚ ዓለም አቀፍ ቤተክርስቲያን የስብከት ጊዜ ነው። ዝርዝሩን እንደሚከተለው ይቀርባል። ግንቦት 3 2017 በተደረገ የክራይስት አርሚ ዓለም አቀፍ ቤተክርስቲያን የእሁድ መደበኛ ፕሮግራም ላይ ነብይ ጩፋ ለማህበራዊ ኑሮ ሲባል እውነታን በመያዛችን ወንጌል እንዳልተሰበከ ተናግረዋል። በእለቱም የእግዚአብሔር ክብር በኃይል የተገለጠበትና በርካታ ምዕመናን በተገኙበት መደበኛ ፕሮግራሙ እንደተከናወነና የጸሎት የዘመርና የቃል ጊዜም እንደነበረ ተመላክቷል። በእለቱም የቤተክርስቲያኒቱ ባለራእይና ፕሬዝዳንት ነብይ ጩፋ ያገለገሉ ሲሆን የዮሐንስ ራእይ ምዕራፍ 5 ቁጥር 1 በመጥቀስ ለበጉ ሲዘምሩና ሲሰግዱ አየ በሚል ርዕስ የእግዚአብሔርን ቃል በኃይልና በስልጣን ሰብከዋል። መጽሐፍ ቅዱስ በመንፈስ ቅዱስ ምሪት የተጻፈና በመንፈስ ቅዱስ ኃይል ሊተረጎም ወይም ሊፈታ እንደሚችል አመላክተው በመጽሐፍ ቅዱስ የተጻፉ ቃላቶች ካለ መንፈስ ቅዱስ አማካኝነት መተርጎም ተረት ተረት ለሆነ አማርኛ ይወስዳል ብለዋል። ነብዩ በራእዩ መጽሐፍ የተጻፈው ሐሳብ ዮሐንስ ተዘግቶ የቆየውና ማህተሙ ያልተፈታ መጽሐፍ በማየቱ ምክንያት እንዲሁም ማህተሙ በየትኛው ኃይልና አማት ሊፈታ ባለመቻሉ የእግዚአብሔር ሐሳብ ሳይሰራ ይቀራል በማለት ይጨነቅና ያለቅስ እንደነበር አስታውቀዋል። ሳይፈታ የቆየው መጽሐፍ ዓለምን ተሸክሞ የያዘውና ወደ ፍጻሜ የሚወስደው ኢየሱስ በመሆኑ ሁሉንም በማድረግ ዓለምን፣ ሞትን፣ ሰይጣንን ድል የነሳው ከይሁዳ ነገድ የዳዊት ዘር የሆነው ኢየሱስ ማህተሙን መፍታት መቻሉ ነብይ ጩፋ በቃል አስተምሮታቸው አስታውቀዋል። አክለውም ነብይ ጩፋ እንዳስረዱት ዮሐንስ በራእዩ በዋናነት 4 ራእይ የተመለከተ እንደሆነ አስረድተው በመጀመሪያ ጥቅልል የተዘጋውን መጽሐፍ፣ በሁለተኛ ደረጃ አንድ በዙፋን ላይ የተቀመጠ፣ በሶስተኛ በገና በእጃቸው ይዘው የሚዘምሩ ሽማግሌዎችና ድምጻቸው እንደ አእላፋት ሺህ ጊዜ ሺህ የሆነ መላእክት ለታረደው በግ ሲያዜሙ እንደተመለከተ አስረድተዋል። የተዘጋውን መጽሐፍ በኢየሱስ ብቻ አማካኝነት እንደተዘረጋና እንደተፈታም ገልጸዋል። አያይዘውም ነብይ ጩፋ አሁን ላይ በተለያየ አማካኝነት ለተለያየ ነገርና አማልክት ምስጋና ማቅረብ መጽሐፍ ቅዱሳዊ ተግባር ስለሆነ ሁሉም ሰው ለታረደው በግ ብቻ ምስጋናና አምልኮ እንዲያቀርቡ በአመክሮ ተናግረዋል። የታረደው በግ ሰዎችን ከዘር ከነገድ ከቋንቋ ዋይቷልና ቤዛነት በኢየሱስ ብቻ ስለተገኘ ለኢየሱስ ብቻ ምስጋና ማቅረብ እንደሚገባ አመላክተው ለመላእክት አምልኮ ማቅረብ ከንቱ ልፋትና እነርሱ የታረደውን በግ በማምለክ እንደተጠመዱ ትንቢተ ዳንኤል ምዕራፍ 7 ቁጥር 10 ላይ የእሳትም ፈሳሽ ከፊቱ ይፈልቅና ይወጣ ነበር፣ ሺህ ጊዜ ሺህ ያገለግሉት ነበር፣ እልፍ አእላፋትም በፊቱ ቆመው ነበር፣ ፍርድም ሆነ መጽሐፍትም ተገለጡ። ከስክሪኑ ላይ ውሃ እንደሚፈስ ልክ እንደዚሁ የእሳት ፈሳሽ ከበጉ ፊት ይፈልቃል። አሁን ይሄንን እያየ ያንተን ሻማ ፈልጎ ዞሩ የሚል መልአክ ይኖራል? ግራ ቀኝ ለማለት ጊዜ የላቸው። እየተደመሙ 24 አወር እንዲህ ማለት አይችሉም። ማይችሉበት ምክንያት ማለት ስለማይችሉ ሳይሆን በበጉ ፊት ያለው ግርማ ስለሚያስገርማቸው ዝቅ ብሎ ቀና ስሉ የበጉ ክብር ጨምሯል። ደግሞም ለማህበራዊ ኑሮ ሲባል ወንጌል በድፍረት እንዳልተሰበከ ገልጸው ከእንግዲህ በፍርሃት ሳይሆን ኩራት እየተሰማቸው ይህን ወንጌል እንደሚሰብኩ ነብይ ጩፋ አስታውቀዋል። ለማህበራዊ ኑሮ ምናምን ተብሎ አልተሰበከም እኮ ኢትዮጵያ ውስጥ አልተነካም። ከዚህ በኋላ ድብልቅልቁ ይወጣል፣ ድብልቅልቁ ይወጣል አልኩ። ተከባብረ ተቻችለ ጌታ ከታች ሆኖ እንትና ከላይ ሆኖ ከረሜላ እየሰጠ በፍጹም አይዋጥልኝም። እስተንፋስ እስክትቋረጥበት ጊዜ ድረስ የበጉን ኃያልነት ነው ማውጀው።
ጉዳያችን የቸርች አባል ማፍራት ሳይሆን የኢየሱስ ተከታይ ማፍራት ስለሆነ ወንጌል ልዩ ትኩረት የምንሰጠው ጉዳይ ነው በማለት ነብይ ጩፋ አስታወቁ። ግንቦት 3 2017 በተደረገ መደበኛ ጉባኤ 153 ነፍሳት ጌታን በመቀበል ወደ እግዚአብሔር መንግስት ተቀላቅለዋል። የእግዚአብሔር ሰው ነብይ ጩፋ በስብከታቸው ሰዎች ወደ ሃይማኖት ተቋም ሳይሆን ከጌታ ጋር ማገናኘት እንደሚፈልጉ ገልጸው ሰዎች ለታረደው በግ ብቻ እንዲሰግዱና እንዲያመልኩ በማበረታታት ነበር ለአዲስ ነፍሳት ጥሪ ያቀረቡት። እኔ አሁን እየተናገርኩ ያለው ሃይማኖት ማስቀየር ስርዓት ማለማመድ አይደለም። እኛ በየሳምንቱ ጌታን የሚቀበሉ ሰዎች እዚህ ጋር ብናኖር ቤቱ አይችልም። ከጌታ ጋር ማገናኘት ነው እንጂ ከኛ ቸርች ጋር ማገናኘት አይደለም ስራችን። እንደዚህ አይነት ኔትወርክ የለም ቸርቻችን ውስጥ። ጌታን ትቀበላለህ፣ ከጌታ ጋር ተገናኝተህ ትማራለህ፣ ትጠመቃለህ፣ ደቀ መዛሙርት ትሆናለህ፣ የኢየሱስ ተከታይ ሆነህ ትቀራለህ። የኢየሱስ አባል ኮንክ በቂ ነው። ለመጡት ነፍሳትም የክራይስት አርሚ ዓለም አቀፍ ቤተክርስቲያን ምእመን ለእግዚአብሔር ክብር በመስጠትና እንኳን ደህና መጣችሁ በማለት ልዩ በሆነ ደማቅ አቀባበል ተቀብለዋቸዋል። የቤተክርስቲያኒቱ ባለራዕይና ፕሬዝዳንት የሆኑት ነብይ ጩፋ ንስሐ እንዲገቡ በማድረግና በመጸለይ ከእስራት የተፈቱ ሲሆን በሚቀርባቸው ቤተክርስቲያን በመሄድ የደህንነት ትምህርታቸው በመከታተል የጌታ ደቀ መዝሙር እንዲሆኑ መክረዋል። ጌታ ኢየሱስን እንደ ግል አዳኛቸው አድርገው የተቀበሉት ነፍሳት ከተለያዩ ቤተ እምነትና ከባዕድ አምልኮ በመምጣት ለታረደው በግ እጅ መስጠታቸው የክራይስት አርሚ ሚዲያ ክፍል ባገኘው መረጃ መሰረት ለማወቅ ተችሏል። ክፉ መናፍስቶች ራሳቸውን በማገለጣቸው በርካታ ሰዎች ከአጋንንት እስራት ነፃ ወጥተዋል። ዝርዝሩን ኢየሩሳሌም በዳዳ አዘጋጅታለች። ክፉ መናፍስቶች ራሳቸውና ስራቸውን በማጋለጣቸው በርካታ ሰዎች ከአጋንንት እስራት የወጡ ሲሆን የእግዚአብሔር ሰው ነብዩ ጩፋ የ666 መናፍስትን ጨምሮ ሌሎች ክፉ መናፍስትን መኖራቸውን በእግዚአብሔር መንፈስ ተረድቶ መናፍስቶቹ እንዲገለጡ በኢየሱስ ስም ስልጣን በማዘዙ የ666 መንፈስ ሰላቢ በመሪጌት የተሰራ መስተፋቅር መንፈስ እንዲሁም የሰዎችን በረከትና ቢዝነስ ጤናንም የያዙ አጋንንቶች ለቀው በመውጣታቸው በአጋንንት የተያዙ ወገኖች ነፃ ሊወጡ ችለዋል። የእግዚአብሔር ሰው ነብዩ ጩፋ በአጋንንት ስራ ለተያዙ በሚጸልዩበት ወቅት አንዲት እንድታብድ መስተፋቅር የተሰራባት ወጣት ነፃ ወጣለች። በውስጧ ያደረውም አጋንንት የ666 መንፈስን ጨምሮ ሲሆን አባቷ በጸሎት ላይ በሚሆኑበት ጊዜ አንቃ እንድትገድለው ይገፋፋት እንደነበር አጋንንቱ ተናግሯል። በመጨረሻም አጋንንቱ በእግዚአብሔር ታላቅ ኃይል ተዋርዶ ሊወጣ ችሏል። ምን አልከኝ? ብዙ ነኝ አችልኝ መርጌታ ሉሲፈር 666 መስተፋቅር አባቷ በጣም ይጸልያል። አባቷን እነቅለኛል 666 ማርት መርጌታ ተዋት አታሰቃያት። በተያያዘም ዜና የምስክርነት ጊዜ ነበረ ሲሆን ከቦንጋ የመጣ ወንድም ከዚህ ቀደም በክራይስት አርሚ ዓለም አቀፍ ቤተክርስቲያን በመገኘት የተጸለየበት ዘይት በመውሰዱ ከ2 ዓመት በላይ የተያዘበት ገንዘብ የተለቀቀለት ሲሆን በአሁኑ ወቅት የመኪና ባለቤት ሊሆን እንደቻለ በመጥቀስ ምስክርነቱን ሰጥቷል። ግንቦት 8 2017 በክራይስት አርሚ ዓለም አቀፍ ቤተክርስቲያን ልዩ የሆነ የአምልኮ ድግስ ተዘጋጀ። ከዚህ ቀደም በቤተክርስቲያኒቱ ለረጅም ጊዜ ሲካሄድና ሲደረግ እንደመጣ የቆየው ይህ የአምልኮ ድግስ አሁንም በተሻለ ክብርና ምስጋና እንደሚደረግ ለማወቅ ተችሏል። በዕለቱም የቤተክርስቲያኒቱ ባለራዕይና መስራች የሆኑት ነብዩ ጩፋ በቃል የሚያገለግሉ ሲሆን ሌሎች ተጋባዥ ዘማሪያን በዕለቱ በዘማሪና በልዩ ልዩ ጸጋ እንደሚያገለግሉም ታውቋል። ቤተክርስቲያኒቷም በዕለቱ በሚኖረው የአምልኮ ድግስ ሁሉም ሰው በቦታው በመገኘት ታላቁን እግዚአብሔር እንዲያመልኩና እንዲያከብሩ ጥሪዋን አቅርባለች። ፕሮግራሙን ግንቦት 8 2017 ለአርብ ከቀኑ 9 ሰዓት ጀምሮ እንደሚደረግ ተገልጿል። ክብራትና ክብራት ተመልካቾቻችን ለዕለቱ ወደናንተ ይዘን የቀረብነው ዜናዎቻችን ይመስል ነበር። ዜናውን በማቅረብ እኔ ምንተስኖት ሀብቴ አብሬያችሁ ቆይቻለሁ። ከቀሪ ከክራይስት አርሚ ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ